ምን አይተሽ ነው ታዲያ ያገባሽ? ሄሎ ሄሎ፣ ሰላም ወንድሜ፣ እንዴት ዋልክ? ሰላም እሺ፣ ብዛ እንኳን ደህና መጣሽ። እንኳን ደህና ቆየህ። ሰላም ነው? ሰላም ነኝ። ምን እንታዘዝ ወንድሜ? እኔማ ብዙ ነገር ከአንተ ምክር ፈልጌ ነው። ያው አንተ መስመር ላይ ዛሬ ነው የመጣሁት። ከዚህ በፊት ዝም ብዬ ሳዳምጥና ከአንተ ስማር ነው የቆየሁት። እስቲ ዛሬ እንኳን ልግባና አንድ ምክር ቆንጆ የሆነችው ጭንቅላቴን የምትሰራልኝ ሊቀበል ብዬ ነው የገባሁት። እሺ ነገር አሁን ያለሁት እዚህ ውጭ ሀገር ዱባይ ነው ያለሁት። ከመምጣቴ በፊት ከሰው ጋር ተዋውቄ ነው የመጣሁት። ያን ጓደኛ ማለት ነው። ከማን ጋር? ፍቅረኛ ተዋውቄ ነበር የመጣሁት። እንዴት ተዋወቃችሁ? በቤተሰብ በዘመዶች፣ የአክስቶች ልጅ እዛ ይቀራረባሉ። እሺ ጓደኞች እንደዛ ይመስለኛል። እና እኔ ለሲኦሲ አዲስ አበባ ሄጄ እዛ እያለሁ ነው የተደወለልኝ። እንዳጋጣሚ ነው፣ ምንነቱ ይሁን ማን ይሁን እንዳላውቅም። ከዛ ስመለስ ሲኦሲን ጨርሼ ከተመለስኩኝ በኋላ ተገናኘን። ከዛ በፊት አወራን ቆየን እንድንገናኝ። ከዛ የአክስቴ ልጆችም እስኪ የሚደውልልኝ ሰው አለና አናግሪው፣ የሚያወራሽ ነገር አለ፣ ስለዚህ አጫውቺው ምናምን ሲሉኝ እሺ ኦኬ ብዬ ሳወራው ቆየውኝና 3 ወር ቆየን አብረን እያወራን ማለት ነው። ከዛ ከ3 ወር በኋላ ተገናኘንና አንድ ቀን ብቻ ነው ተቀጣጥረን የተገናኘነው። መልኩ ምን ይሁን አጭር ይሁን ረጅም እንግዲህ አንድ ቀን ነው የተገናኝተን ያየሁት ማለት ነው። እሺ ተባብለን ምንም ሌላ ነገር ሳናወራ ተገናኝተን ብቻ ኦኬ ተባብለን ገባሁኝ ወደ ቤቴ ማለት ነው። ከጀርባሽ ግን ድምፅ አለ። ከውጭ ነው የሚቀርበው። ውጭ በር ላይ የሆኑት ውጭ የሚቀመጡት እነዚህ እንትን ወፎች አሉ። መግባት ይቻላል ወደ ውስጥ? ኦኬ እሺ፣ መጣሁ። አንዴ ላስገባቸው። ይቅርታ ግን ድምፅ ይሰርቃል። እሺ እሺ። ቤተሰብ እስከዛ ድረስ 1300 ሰዎች አንድ ቻሌንጅ ልስጣችሁ እስቲ። እዛ ተገናኘንና እንግዲህ ኦኬ ተባብለን እኔ ወደ ቤቴ ተመለስኩኝ፣ እሱም ወደ ቤቱ ሄደ። ከዛም በኋላ እየተደዋወልን ቆየን። እንደዛው እያልን እንግዲህ እኔ ከ5 ወር በኋላ ወደዚህ መጣሁ፣ ቪዛዬ ተመልሶ ማለት ነው። ወደዚህ ከመጣሁኝ በኋላም እንደዛው ማውራታችን ቀጠልን። እስከ 7-8 ወር እንደዛው ቀጥለን ቤተሰብሽ ጋር ካልተዋወቅኩኝ አለኝ። እሺ ደስ ይለኛል ብዬ ፈቀድኩለት። ግን በመጀመሪያ ዋሽቶኝ ነበረ። ሄዶ ያስደስተኛል ብዬ እየጠበቅኩኝ ቆይ ትንሽ ቀኑን ገፋ ላድርገው፣ አሁን አስመራ ላይ ነኝ አይመቸኝም አለኝ። እሺ ኦኬ ችግር የለውም ደስ ባለ ቀን ሂድ፣ የት ይሄዳል ብዬ ከዛ ዝም አልኩኝና እኔ እዚህ መጥቼ ከ1 ዓመት በኋላ ሄዶ ተዋወቀ፣ ወረቀት ልኮ ማለት ነው። ወረቀት ከላከ በኋላ እንግዲህ እስከ 2 ብቻ ነው ሽማግሌዎች ሄዱ። ፍጥምጥም ሳይደረግ አቋረጠ። ተቋርጦ ወደ ሌላ ሀገር ሄዶ ተሸጋገረ። ለስራ ሄዳለሁ አሁን ድግስ ምናምን ምን ያደርግልኛል ብሎ ደስታዬን እየጠበኩ ደስታዬ እዛው ጋር ነው የቆመው። እሰይ ህይወት የተከፈተ መድኃኒዓለም ይመስገን ብዬ ደስታዬን እየዋጥኩ እያለሁ እዛ ጋር ብቻ ነው የቆመው። በቃ ከዛው ግራም ቀኝም ኋላ ፊትም አልተንቀሳቀሰም፣ እዛው ጋር ቆመ ማለት ነው። ከዛ ወደ ስራ ሊሄድ ነው ብር ላኪ አለኝ። ኦኬ እሺ ለምንድን ነው ብዬ ጠየኩ። ስራ ልስራበት ቁጭ ከሚል አለኝ። ኦኬ እሺ ብዬ ላኩቲ። በዚህ ሀገር የ2 ወር ማለት ነው። እሺ ብዬ ልኬ ያለኝ ሌላ ነበር፣ እሰራለሁ ያለኝ ሌላ ነው። ግን እሱ የሰራው አገሩን ትቶ ወደ ሌላ ሀገር ተሻግሮ ያለኝን ትቶ ሌላ ነው ስራውን የከፈተው ማለት ነው። እንደ ሱፐርማርኬት አይነት ያን ያለች ማለት ነው። 91 ምን እሺ
እሺ ብዬ እንግዲህ ሲነግረን ስራው ትልቅ ነው ብሎ ስለነገረኝ ነው እንዲበቃው ብዬ እኔ ያኔ በቃ በሰፊ ጭንቅላቱ ፈታ ብሎ ስራውን ጠንከራ አድርጎ ይዞ እንዲሰራበት ብዬ ነው እንዳይጨናነቅ ፈልጌ በዛን ጊዜ ማለት ነው አስቤ ነው። እሺ ብዬ ላኩኝ። እሱን ከላኩኝ በኋላ ወደ ሌላ ሀገር ነው የሄደው። ሄዶ እዛ ሲሄድ የሚነግርሽ ነገር አለ። እኔ የሆነ ቦታ ሄዳለሁ አለኝ። ኦኬ እሺ የት ነው የምትሄደው ስለው እዛ ስደርስ እነግርሻለሁ አለኝ። ኦኬ እሺ ብዬ አመቼ መልካም ነው ብዬ እኔ ስራዬን ቀጠልኩኝ። ከሱ ጋር ማውራቴም እንደዛው ምንም ነገር ሳልቀንስ ማለት ነው። እንግዲህ ድምፁን ካልሰማሁት ውሎ ማደር የለኝም በቁም ነገር ስናወራ ማለት ነው። በጣም በቃ ጭንቅላቴ በሙሉ ስለሱ ነው የሚሰራው። በእጄ ነው የሰዎችን ስራ የሚሰራው እንጂ ጭንቅላቴ ሙሉ ስለሱ ነው ሰርቶ የሚውለው በቃ። ከዛ ሄደ። እዛ ከሄደ በኋላ የሚነግርሽ ነገር ያልኩሽ ብሩን ከእንግዲህ በኋላ ወደ እኔ ካላዞርሽ አለ። እንዴ ለምን? በቃ ከእንግዲህ ምን ያደርጋል? እኔ ያንቺው አንቺው የኔ። ለምንድን ነው ወደ ሌላ ሰው የምትልኪው? እኔ እኮ ወደ ሌላ ሰው እየላኩ አይደለም በራሴ ነው እያስገባሁት ያለው። ግን በመሀል ለማን ነው የላክሽው አለኝ። ብራዘሪ ላይ ነው የላኩት። ምናልባት ቦታ ካገኘ እንዲገዛልኝ ብዬ ነው ያስገባሁት እንጂ በሱ ስም እኔ በራሴ አካውንት ነው ማስገባ አልኩት። አይ ሞቼ እገኛለሁ በእኔ ስም ካላደረግሽ። ኧረ በእግዚአብሔር በፈጠረክ ስለፈጠረ ከአምላክ እንደዚህ አታስደናንቀኝ። ምን ሆነሽ ነው የምትጨናነቂ እንዴ? እኔ ባልሽ አይደለም እንዴ? መቼ ነው ባለ እንኮ? ከዚህ በኋላ ምን ቀረ? እኔ እወድሻለሁ እንግዲህ ሽማግሌም ልክ ያለው ከእንግዲህ ምን ቀረ? ኧረ ስለፈጠረ ከአምላክ ትንሽ እንኳን ተረጋግቼ መስራት ልችል። ገና እኮ በእጄ ራሱ ብር ይዤ በአካውንት ራሱ መያዝ እኮ ብር ቆኖብኛል። በቃ ያኔ የሰራሁትን ራሱ መያዝ በጣም ናፈቀኝ። ስለ የት ሄድብሻል? እኔ ይዤ እጠብቅሻለሁ ስትመጪ እንጠቀም። ኧረ አይሆንም ስለው በቃ እኔና አንቺም እዚህ ጋር መቋረጥ አለብን አለ። ለምን? ፍቅር በገንዘብ ነው የሚገዛው? እሺ እንደዛ ከሆነ ቃል ኪዳን ግባልኝ አልኩት። እሺ ብሎ ቤተክርስቲያን ሄዶ ቃል ኪዳን ሰጠኝ። እስክትመጪ እጠብቅሻለሁ ጠብቂኝ በማለት ማለት ነው። እንግዲህ ሌላ ምንም እኔ ያጠፋሁት ምንም ነገር የለም። አሁንም ሆኖ ማለት ነው እስካሁን ራሱ ምንም ያጠፋሁት ነገር የለም። ከራሴ ፈልጌ አንድ ስህተት ነው ያጣሁት። ብር ካላኩኝ አይደውልልኝም። እኔ ነኝ ደዋይዋ። ኦንላይን ካጣሁኝ ብር ገዝቼ 30 ብር እንደዛ ገዝቼ 15 እያልኩኝ ኦንላይን ካጣሁኝ ግና ያለው ኢሞ ገብታ አያወራኝም እንጂ ቲክቶክ እና ፌስቡክ ላይ አያዋለሁ። እየፖስተ ምና ቪዲዮ እየቀዳ እየፖስተ ነው የምውለው። በቃ እኔ ሲጨነቅ ነው የምውለው። ድምፁን እስኪሰማ ድረስ አለ አይደል? በቃ በር ላይ ቁጭ ብላ እናቷን የሚጠብቅ ልጅ እንደዛ ሆኜ ነው የምጠብቀው። እንደዛው ቀጠልኩኝ። ሲያወራኝ በዛ ላይ በቃ እኔ ሳናግረው ጠንቀቅ ብዬ ነው ያኔ አለ አይደል? የሆነ ወንጀል ፊት ለፊቴ የተዘጋጀ ያንን ወንጀል እንዳልገባ በቃ በጥንቃቄ ነው ነገሮችን መርጬ ከሱ ጋር እንዳልጋጭ ማወራ ማለት ነው። ሳወራ በቃ በጣም ወደዋለሁ ከምነግርህ በላይ ኪዳነ ምሕረትን በጣም ነው የምወደው። በቃ ቤተሰቤ ነው፣ ከማንም በላይ ነው። እሱ ነው እስከ ነገ መጨረሻ ህይወቴ ከኔ ጋር መቀጠል ብዬ እሱ ነው ከማንም በላይ አስበልጬ የወደድኩት። እኔ እሱ ወደኛል አይወደኝም አላውቅም። ከዛ ይሄን ብር ካላሽ እኔና አንቺ መጨረሻ ነው። እሺ ቃል ኪዳን አንቺ ነሽ ያፈረሽው። ምን አድርጌ ብር ላኪ ስልሽ ለምንድን ነው ማለት? እሺ ቃል ኪዳን በብር ነው የሚጠበቀው? አይ ምንም ይሁን ምን ግን አንቺ ነሽ ቃል ኪዳን ነው ያጠፋሽው። እኔ ምን አደረኩኝ? ደውልልኝ አንተ ነህ መከረኛ። ስደውል አንሳልኝ አንተ ነህ ማታነሳልኝ። እኔ የቱ ጋር ነው ቃል ኪዳን ነው ያፈረስኩት? ይሄው በማላውቀው ነገር እየወነጀልከኝ አይደል እንዴ? ከማን ጋር ወራሽ? ከማን ጋር ዋልሽ? ለማላክሽ ለምላሽ ብለህ የምታስጨናንቀኝ አንተ አይደል? በአንተ ምክንያት ከሴትዮ አይኩኝ ውጭ በር ነው የምወጣ። በእሱ ጭንቅላቴ በቃ ስለሱ ብቻ ነው የማስበው። ውጭ በር ነው ወጥቼ የሆነ መኪና ሽው ሲለኝ እንዴ የት ነኝ ያለሁት ብዬ ወደ ኋላ ተመልሼ የታዘዝኩትን ማመጣ ማለት ነው። ከስንት ደቂቃ በኋላ እንደዛው ቀጠልኩኝ። እሺ ብዬ የ4 ወር ሰብስቤ ላኩት። መድኃኒዓለምን ምናልባት ሊያመኝ ይችላል ብዬ 600 ብቻ ነበር ብጄ ላይ አስቀርቼ ያለኝ ሰብስቤ ላኩት።
ያንን የላኩት ከመላኬ በፊት ከነጭራሹ ዘጋሻለሁ። አንቺ እጅሽ ላይ ምንም ብር ካለለሽ አይደለም መጥቼ ልቀበልሽ፣ ገና ከዛ ቤት ሳትወጪ ነው ቀናቶችን ጠብቄ የሚዘጋሽ፣ ከነጭራሹ ማጣፍሽ ነው። እሺ በቃ አታድርገው እኔ ልከዋለሁ ብዬ ለምኜ በዛው በስንት መከራ ማለት በስንት መከራ እሺ ብዬ ላኩኝ። እሺ እኔ አትለየኝ፣ እናንተ ማጣት አልፈልግም፣ የትም አይሄድብኝም፣ በመጣም እኔ ነኝ የምጠቅመው፣ ቢዞም እኔ ነኝ የምጠቅመው፣ እንደዚህ እንደምታወራ ከሆነ የትም አይሄድብኝም፣ ሁለታችሁም የኔ ናችሁ ብዬ ላኩት። እሺ ልኬ እስከ 2 ቀን ሰላም ነበር። ከ2 ቀን በኋላ ተቀያየረብኝ። እንዴ እሺ ይሄን ልከሻል፣ ሌላውስ የት አለ አለ። ደሞስ የወር ስንት ነው ደሞዝሽ የምትበይ አለኝ። ለምን ፈለክ አልኩት። እንዴ ሌሎቹ 87 አይደል እንደሚበሉት በየወሩ በቃ በየወሩ ደሞዝሽ የት አለ? አልደረሰም፣ 2 ወር ደሰሻል፣ ለምንድን ነው አንቺ ጋር የምታስቀምጪ? ወዴትሽ ነው ይላሽ? ይሄኔ ደግሞ ለቤተሰብ ልከሻል፣ ለወንድምሽ ልከሻል አለ። በእግዚአብሔር እኔ ለማንም አላኩትም፣ ግን በእጅ ልሰብስብ ብዬ ነው እንጂ ለምንድን ነው ታዲያ የምታስቀምጪ? አትልኪም፣ ልስራበት። ምንድን ነው የምትሰራበት? እያየሽ አይደል? እኔ እንደዚህ በብር ብጨቀጭቅ ግን አንድ ቀን ታወራኛለህ ስለው እሺ ጠይቅኝና እስኪ ሞክሪና ያመለኛል፣ ይፎክርብኛል ማለት ነው። እኔ ግን እግዚአብሔር ምስክሬ ነው፣ እሱ አይደለም ንብረት የለውም በሽተኛ ራሱ ቢሆን አስታምም እግዚአብሔር የፈቀደልኝ ቀናቶች አክል ከሱ ጋር ማሳለፍ ነበር ፍላጎት። ከዛ ብር ከላኩኝ በኋላ ተቀያየረብኝ። ምን ነው ይሄ ልጅ አልተመቸውም እንዴ? እየሰራ ያለው ቀን አይሰጠውም እንዴ ብዬ አሰብኩኝ። ለምንድን ነው የማትደውልልኝ? ደከመኝ፣ ተኛለሁ። እሺ ቀንስ ለምንድን ነው የማታናግረኝ? ስራ ነው፣ ቢዚ ነኝ፣ አይመቸኝም። እንደዚህ እያልክ ታዲያ እኔ ተሰቃየሁኝ እኮ። እየበላሁ እንዳልበላች ሴት፣ እየኖርኩልን እንደማትኖር ሴት እኮ ነው ሆኜ ያለሁት። በእናትሽ አጨቅጭቅኝ፣ እንደዚህ አይነት ነው የሚሰጠኝ። እሺ በቃ ተጨነቅብኝ፣ ችግር የለውም ብዬ በፊት ያወራነውን ሪከርዶች ተመልሼ አዳምጬ ራሴን አረጋጋለሁ። በዛው ቀጠልን። ከ5 ወር በኋላ ብር ልኬ ወደ ሀገር ተመለሰ። ለምንድን ነው እንደዚህ የምታደርገው? ይሄ አልተመቸኝም፣ ሌላ ስራ ነው የምሰራ። እሺ ምንድን ነው የምሰራ? መሬት ገዝቼ እንግዲህ እዛ ደርሼ እነግርሻለሁ። እሺ ሁሌም ስትሄድና ስትንቀሳቀስ ያለ ራሴ ምክር ነው የምትሄደው፣ ያለ ራሴ ፍላጎትና ፍቃድ ነው የምትሄደው። ግን ይሁን ብቻ እየጎዳኸኝ ያለከው መሆኑን በደንብ አስተውል ስለው ምን አድርጌ ነው የጎዳሽ? ምንሽ ተነካ? ምንሽ አጠፋው? እሺ ብዬ በቃ አለ አይደል ክዳ ንብረትን እኔ በቃ ደስታ እየናፈቀኝ መሳቅ እየናፈቀኝ ከጓደኞች እኩል ሌላውን ከንቅርና የጓደኞችን ከኔ እኩል ህይወት ውስጥ የገቡት ፎቶቸውን ሳየውና እኔ ራሴን ሳየው አይደል የደረቀ ሎሚ ነው የሚመስለው ፊቴ በማስታወስ ስመለከት ማለት ነው። አምና የነበርኩትኝና ዘንድሮ ያለሁበት በጣም ልዩነት አለው። በጣም በቃ ሰው እንኳን ቪዲዮ ለማውራት ስልክ ኦንላይን ከቤተሰብ አንቺ ምንድነው ቤተሰብሽ ያለሽበት ሰዎች አስሮ እየገረፉሽ ነው እንዴ ምናምን ይሉኛል። አይ የራሴን ችግር እኔ ነኝ የማውቀው ብዬ በጥርሴ ስቄ ነው ከነሱ ጋር ቀን አውርቼ የምጨርሰው። ከዛ ሄዶ ሳምንት ዘጋኝ። በዚህ ብደውለው በዛ ብደውለው ድሮ ኦንላይን ሳጣ ዳይሬክት ኖርማል በፍጥነት አገኛለሁ 2 ደቂቃ ሳይቆይ። እዛ ከሄደ በኋላ ግን ምንም 4 ቀን ሙሉ 24 ሰዓት ስደውል ምንም ስልኩ አይሰራም። ቲክቶክ፣ ፌስቡክ፣ ኢሞ ዳይሬክት ምንም አይሰራም። ከሳምንት በኋላ ከፈተልኝ። ለምንድን ነው ይሄን አክል ስልክ የዘጋብኝ ሲለው አሞኝ ነው ያለኝ። እንዳመመኝ አታውቂም እና ራስ ምታት እኮ ነው ያልከኝ እንጂ ታሞ አልጋ ላይ የተኛ ራሱ እኮ እንደዚህ አይሆንም ስለው አንቺ ጭንቅላትሽ እንደሆነ ወደታች ነው የሚያስበው አለ። እሺ በቃ ታትጨነቅብኝ፣ ምንም አንተ ደህና ሁንልኝ እንጂ የኔ ማውራቱ ምንም አይጠቅመኝም፣ አንተ ሰላም ስትሆን ነው ብዬ አሁንም ራሴን አረጋጋለሁ። ደስታ እየናፈቀኝ እንደ እንጀራ ዋጥ አድርጌ እያነቀኝ እንደ ባዶ እንጀራ በውሃ እንደማወራረድ ነገር ተጠቅሜ እንደዛው አሳለፍኩኝ። ከዛ ከሳምንት በኋላ ወደዚህ ሰዓት ደውል ሪከርድ አስቀምጦልኝ አንቺ አትደውልልም ትያለሽ፣ የት አለ ባለፈው ብር ስትልኪ እኮ አጎድ ቀንሰሽ ነው ያላሽው፣ ቀሪውን የት ነው ያደረግሽው እንዴ? ምናልባት ብታመም ብዬ ራሴ ነው እጅ ላይ ነው ያስቀመጥኩት። ለምን ነው የምታስቀምጪ? ምን ይሰራልሻል? ስትመጪ ነው ያልሰጥሽም፣ እጄ ላይ ከሆነ ይጎዳሽም፣ ለምንድን ነው ያስቀረሽ ብሎ በቃ ነምሴ ውጥት ነው ያደረገኝ። ክዳን ንብረትን ውጥት በቃ ውጥት። ያኔ እየሰራው አልተጠቀምኩም፣ የራሴ ነገር ነው ብዬ ቀንሼ እንኳን አሁን በጣም ብርድ ነው ዱባይ ላይ
የብርድ ጃኬቱን ከመግዛት በጣም ነው በቃ እንዳይቆጣኝ ፈርቼ እሱን እንዳላጣ እንዳይሄድብኝ እንዳይዘጋኝ ፈርቼ ያለኝን አውጥቼ እያሳየሁት ምናልባት ከታመምኩኝ እኮ ሁሉ ህመሜን እነሱ አያሳክሙኝ ምናልባት ብዬ እጄ ላይ ትንሽ አስቀረው። ለምንድን ነው ያስቀረሽው? ምንሽ ነው ደግሞ የምትታመሚ? ለምንድን ነው የምትታመሚ? ሰላም እየሰራሽ አይደል እንዴ? ነው ግን አንድ ቀን የሚመጣብን አናቅም ብዬ ነው ስለው በቃ ምን ብዬ ልንገር? ቁጣው አነጋገሩ ጭንቅላቴን የሚነካ እንጂ ልቤን የሚያሳርፍ አይደለም። የነገሽ እንደዚህ ያቃጠልከኝ ከዚህ እሷ ከዛ አንተ እሺ በመሃል እኮ እኔ በጣም ተጨነኩኝ። እኔ ሰላም ሲሆን ነው ሁሉ ነገር የሚገኘው ስለው አዎ አንቺ እንደዚህ እኔ ብዬ ሳወራሽ ሁል ጊዜ የምትጠቀሚ ይሄንን ቃላቶችሽ ናት ሁሉም ይሁን ብዬ ዝም አልኩት። ከዛ በመጨረሻ ላይ እየታለ እስካሁን 1 አመት ሙሉ ብር ስትልክ የነበረው 1 ሚሊዮን ይሆናል አምጪና ባጃጅ ልግዛበት። ምን ባጃጅ? ገና እኔ ለራሴ ከዚህ ሲሄድ ዶሮ የምትገባበት ቤት እንኳን በጣም ትልቅ ነገር ነውና እኔ ቤት ያለልኝ ገና ዛሬ ባጃጅ ልግዛት ይለኛል። ምን ብለኸኝ ነበር? እሰራለሁ መሬት እንግዛ ምናምን ብለኸኝ አልነበረ? እሱ ምን አደርግልኛል? ዛሬ እሱን ገዝቼ ምን ይሰራልኛል? ተቀምጦ ጎትታለሁ፣ ስበዋለሁ፣ ምን ይጠቅመኛል? አረ በእግዚአብሔር እንደዚህ አታደርገኝ። ነገ መጥቼ ማረፋዬን እያሳጣኸኝ ነው። በዛ በቤተሰብ በኩል አትልኪ ብለኸኝ ይሄው ከቤተሰብ ተቋረጥኩኝ። ማዘር ለማውራት እየናፈቀኝ አላወራትም። እየተቸገረች ምንም አይመለከተኝም ብዬ ትቻታለሁ። እሺ ወዴት ልሂድ? ምንድነው ፍላጎት? አንቺ እንደሆንሽ እኔ እኮ እስኪ ነግርሽ እንኳን መጠበቅ አልነበረብሽም። ራስሽ ነሽ በየወሩ መላክ የነበረብሽ። እሺም እምቢም አላልኩትም፣ ብቻ ዝም ነው ያልኩት። በቃ ምንም ብሎ ምንም ስለማይሰማኝ ስለማያዳምጠኝ ምንም በቃ ተስፋ ያለው ወደፊት የሚያሸግረኝ ነገር ድልድይ ስለማይሰጠኝ ጸጥ ነው ያልኩት። በቃ በመጠኑ ከዛ በመጨረሻ ከእንግዲህ ላሽ አላሽ ጉዳይሽ ነው ያለኝ። በመጨረሻ ላይ እንደዚህ ነው ለዚሁ ነበር እንደዛ ሁሉ ስታደርገኝ የነበረው ነግሬሽ ብር ላኪ ወደኔ ስልሽ እምቢ አልሽኝ። ከእንግዲህ ጉዳይሽ ነው እኔ ካንቺ ጉዳይ የለኝም። እንደዛ ነው እሺ በቃ በልቤ ብቻ መልካም መንገድ ብዬ ከአፌ ሳላወጣ ጸጥ። ይሄው እስከ ዛሬ 1 ወር አስቆጠረ። ምንም ዋልሽም አደርሽም የለ የት እንዳለ ይኑር አይኑር ብቻ አላውቅ። ምን ማድረግ እንዳለብኝ እዚህ ላይ በጣም ተጨነቅኩ። ማረኝ ብቻ ያደረኩ ያለሁት ነገር ትክክል ነው ወይስ አይደለም አላውቅ። እኔ ብር ስልኮ ያወራኛል 2 ቀን 3 ቀን። ከዛም በኋላ ግን ብር ካላኩኝ አይደለም ሊያወራኝ ኦንላይን ራሱ መግባት ችግር ነው። እኔ ነኝ ዳይሬክት ካርድ ገዝቼ የምደውልለት። እውነት እዚህ ጋር ጥፋተኛ ነኝ ወይስ አይደለም? ራሴ ነኝ ወይስ አይደለም እያልኩ ብዙ ጥያቄ ጭንቅላት ውስጥ ነው እያስገባው ያለሁት። ምን እንደሚሰጠኝ አላውቅም ማለት ምን ብር ላክሽለት እስካሁን ድረስ? አጠቃላይ 350 ሲባል አንዳንድ ሰው 350 ብር ይመስለዋል። ዜሮች አሉ። እሺ ጎበዝ። እሺ ቢልታኪ በራሱ ያልቆመ ሰው ገና ለገና ከሴት ልጅ ወሬ እየጠበቀ ገንዘብ የሚከፍል ወንድ ምን ብላችሁ ነው የምትጠብሱት? ሲጠበስ ራሱን ሊሸታችሁ አይገባም። እንደዚህ አይነቱ ወንድ ሰውየው እኮ የህዝብ ስልክ ነው። የኔ እናት የህዝብ ስልክ ታውቃላችሁ ጋይስ? አሁን እንኳን የለም። ድሮ የ90ዎቹ ላይ የህዝብ ስልክ የሚባል ነገር ነበር። ቴሌ በየመንገዱ የሚተክለው በየሆነ ርቀት 20 ሳንቲም ምናምን እየከተታችሁበት ትደውላላችሁ። ከዛ ልክ ደቂቃው ሊያልቅ ሲል ቂልብ የሆነ ምልክት ድምፅ ያሰማችኋል። ቶሎ ሳንቲም ከከተታችሁ ደቂቃውን ያራዝምላችኋል። ሳንቲም ካልከተታችሁ ተጠናቀቀ። እንደዛ ገንዘብ ስትሰጪው ያወራሻል፣ ገንዘብ ሳትሰጪው አያወራሽም። ከአንቺ ጥቅም ነው የሚፈልገው እናቱ። በቃ ማለት አስረግጬ አስመሬ የመነግርሽ ነገር ከአንቺ ጥቅም ነው፣ አፍቅሮሽ አይደለም። በመሰረቱ በሰውን የተገናኘ ነው ብለሽ በሰዎች የምትተዋወቋቸው ሰዎች ቆዳቸውን ሊገፏችሁ ነው ብዬ ተናግሬያለሁ። ቃል ኪዳን ጋብቻ ብቻ ነው። እሺ እኔነት ተጋባሽ በፈጣሪ ፊት የጸና የሚሆነው እሱ ብቻ። ከዛ ውጪ ስትሄጂ ወይ ከሀገር ስትወጪ ላልከዳሽ ምናምን ይሄ በየወንዙ የምንማማለውን እየወሰድን ፈጣሪ ጋር እየወሰድን ይሄ ይጸና ላይጸና የምንለው ነገር ትክክል አይደል። ስለዚህ ሰውየው ጥቅማ ጥቅም ነው የሚፈልገው፣ ወንድ አይደለም። ወንድ ልጅ በራሱ ሲቆም ጥሩ ቆፍጠን ችግሩን ራሱ ሲወጣ ራሱ ፋይት ሲያደርግ
በተሰጪው እንኳን አይ ነገ የክብር ጉዳይ አሳስቧል ከአንቺ ባጃጅ ልግዛ አምጪ ምናምን የሚል ወንድ ነገ ባል ይሆነኛል ብለሽ ነው የምታስቢው? ቤት ኪራይ የምትከፊለት፣ ካርድ የምትሞይለት፣ ሸሚዝ የምትቀይርለት፣ ቲሸርት የምትገዢለት፣ ካልሲ ጭምር የምትገዙ አላችሁ። ስለማፈቅረው እኮ ነው ትላችሁ። ስለምታፈቅሪው መሆኑ አይደለም ፖይንቱ። ሰውየው ገና እንደ ሕፃን ልጅ ዳይፐር የሚቀየርለት ልጅ ነው። እንዲህ ወንድ ልጅ ቢቸግረው እንኳን ፍቅረኛው ጋር መቶ ቸግሮኛል አይልም እኮ። ትክክለኛ ወንድ ቢያጣ ወይ በራሱ ወይ ይፈተዋል እንጂ ጀግና መሆን ነው የሚፈልገው። የሚወዳት ሰው ፊት፣ የሚወዳት ሴት ፊት ጀግና ሆኖ መታየት ነው የሚፈልገው። አሸናፊ ሆኖ መታየት ነው የሚፈልገው። ሁሉንም በራሱ እንደሚወጣ መሪ እንደሆነ ማሳየት ነው የሚፈልገው። የሚያፈቅርሽ ከሆነ ነው ያን የሚያደርገው። ማያፈቅሩ ወንዶች ግን ስለሱ አሰብሽ አላሰብሽ፣ ተከበረ አልተከበረ በአንቺ ህይወት ውስጥ ምን ግድ ይሰጠዋል? ሲጀመር አንቺ ራቁትሽን አስቀርቶች ስለሚሄድ ነው የሚያስበው። ከአንቺ የሰራሽበት በአንቺ በላክሽለት ገንዘብ ሌላ ሴት ነው የሚያገባበት። ስለዚህ ወንድ ጥበሱ አልኩኝ፣ አልሰማ አላችሁ። ይኸው አሁን ወንድ የሚመስሉት ፂም ያለው ፀጉር ያለው ሱሪ የሚያደርግ ምናምን የሆነ ፀጉር ያለው ምናምን ጋር ያላችሁት እናንተ። እሱ ወንድ አያስብለው ማን ወንድ ልብ ከሌለው ምን ዋጋ አለው? እሱንማ አንድ ጦጣንም ዝንጀሮንም ልታረጉት ትችላላችሁ ቀባብታችሁ በሜካፕ። ወንድ ወንድ የሚሆነው ወድቆ ሲነሳ፣ በራሱ ሲቆም፣ የራሱ ዓላማ ሲኖረው፣ የሚኖርለት የራሱ ግብ ሲኖረው፣ በሰዎች ዓላማ ውስጥ ሳይሆን በራሱ ዓላማ የሚንቀሳቀስ ሲሆን፣ ማንም ለፈለገው ወዲህ ወዲያ የሚያደርገው ሳይሆን፣ ጥቅማ ጥቅም ማይፈልግ ከሰው በሰው ጫንቃ ላይ ያልተደገፈ በራሱ የቆመ። በደንብ አስምሩበት። በራሱ የቆመ ማለት የራሱ ስራ ያለው የራሱ ዓላማ ያለው ራሱ የሚያስተዳድር ህይወቱን ራሱ የሚመራ ቤተሰቡ ሀብታም ሆኑ ድሃ ሆኑ ግድ የማይሰጠው የራሴን መስመር መያዝ አለብኝ ብሎ በራሱ ከፍ ዝቅ ብሎ ወድቆ ተነስቶ የቆመ እንደዚህ አይነቱን ወንድ እህቴ እስርሽ አታገኝም። በስለት እንኳን አታገኝም። ልቡ ህልም ነው። ካገኘሽ ደግሞ በጣም እድለኛ ሴት ነው የምትሆኚው እዚህ ምድር ላይ። በጣም ያከብርሻል። በጣም አንቺ መጉዳት አይፈልግም። በጣም በጥንቃቄ ነው የሚይዝሽ። ምክንያቱም በመሰረቱ መጀመሪያውንም በራሱ ህይወት ውስጥ ንጉስ የሆነ ሰው ነው ይሄ ሰው። የሰው ጋር ግን ዲፔንድ ሆኖ ሴት ልጅ ላይ የተለጠፈ 5ም አምጪ 10ም አምጪ ባጃጅም ግዢ ልብስም ግዢ ካላክሽ አላወራሽ ሲንጠባረር ሲውል አንቺ አፈቅረዋለሁ በሚል ትለማመጫለሽ። ሜዳውን ፈረሱ ሜዳውን ጨርቅ ያርግልህ ነው እንጂ ማለት ያለብሽ። አንቺ በየዋህነት እየተጎዳሽ ነው ያለሽው። ከዛሬ ጀምሮ ከዚህ ህይወት መውጣት አለብሽ። እንዴት እንደምትወጪ እናወራለን። በትክክል የምትተገብሪው ከሆነ ማለት አንደኛ የመጀመሪያው መሰረት መያዝ ያለበት ይሄ ሰውዬ አይሆንም። አረጋግጠሽ መሬት ማስመር ያለብሽ ነገር መጀመሪያ ከዚህ ህይወት ስለመውጣት ከማሰብሽ በቃ ሰውየው እንደማይሆን ደምድሚው። ሰውየው ወንድ አይሆንሽም፣ በቃ ሰው አይሆንሽም፣ ባል አይሆንሽም፣ የቁም ነገር ሰው አይደለም። አንቺን የሚጎዳ ሰው ነው። ይህን ካመንሽ በኋላ ቀጣዩ ነገር ምንድን ነው የሚሆነው? ከሱ ስር መላቀቅ ነው። ከሱ ስር የምትላቀቂው ቀስ በቀስ ነው፣ የራስሽን ኮንፊደንስ በመገንባት። አሁን በሱ ኮንፊደንስ ላይ ነው ያለሽው። ምክንያቱም ብር ካላሽልኝ አላወራሽም ሲልሽ ከሱ ጋር ትመላለሻለሽ። ኧረ እባክህ ኧረ በፈጠረህ እንደው ኧረ እሱ ለጉልበት አምላክ ምናምን የምትይ ወንድ ነው የሆነው። እኔ ገርሞኝ ነው እየሰማሁሽ የነበረው። ማለት እንዲህ የሚባልለት ወንድ እኮ ወርቅ ልብ ያለው ወንድ ነው። ኧረ ስለ ጉልበት አምላክ እንደው አንተን ባጣ እኔ ካለሱ መኖር አልችልም የምትሉላቸው ወንዶች በጣም የሚያስቁ እኮ ናቸው። መድኃኒዓለም እንዲህ ቁጭ ብላችሁ ብታስቡት ነው ለዚህ ወንድ ነው የሚለቀሰው የምትሉላቸው ማለት። አሁን ይህ ሰው ብታጩ ምንሽ ይጎዳል? እንደው በፈጣሪ ስም እንደው ተገላገልኩ የምትይለት ሰው እኮ ነው። እንደው ገላገልከኝ፣ እንደው በሽታ እንደገላገልሽ ፈጣሪ እንደው ገላገልከኝ ምኑ ሲቀርብሽ? አትሊስት ጥቅም ከአንቺ የሚፈልገውን የሚቀርብሽ መቼ ሲረዳሽ፣ መቼ አንቺን አንደርስታንድ ሲያደርግ